ከጂኒያ ቀጥሎ ብዙ ሰው እየተሳተፈ ያለው የኤአይ ፕሮጀክት ስፖት ይባላል። በዛሬው ቪዲዮ መረጃዎችን ስለዚህ ፕላትፎርም አጋራችኋለሁ። ይሄ ፕላትፎርም በዋናነት ኮንቨርሴሽን ፕሮጀክት እና ትራንስክሪፕሽን ፕሮጀክት አለው። ከነኚህ መሃል እንግዲህ ኮንቨርሴሽን ፕሮጀክት ለአንድ ሰው ለአዲስ ተመዝጋቢ 20 ሰዓት ይሰጣል። 20 ሰዓት ስትሰሩ $80 ታገኛላችሁ። ትራንስክሪፕሽን ፕሮጀክት ደግሞ ገደብ የለው፣ በሰራችሁት ልክ የምታገኙበት ነው። ከዚህ በፊት ስለ ኮንቨርሴሽን የተለያዩ ቪዲዮዎችን ሰርቻለሁ። ሶስት አይነት ቪዲዮ አለ፣ ገብታችሁ ማየት ትችላላችሁ። በዲስክሪፕሽን ቦክስ ከታች አስቀምጣለሁ። አሁን ቀጥታ ወደ ትራንስክሪፕሽን ስራ እንዴት መስራት እንደሚቻል ቀጥታ አሳያችኋለሁ። ወደዛ ከመግባቴ በፊት ለዚህ ቻናል አዲስ የሆናችሁ ቻናሉን ሰብስክራይብ በማድረግ ቪዲዮን ላይክ በማድረግ ጀምሩ። ቀጥታ ወደ ቪዲዮ እንገባለን። እንግዲህ ዳሽቦርድ ላይ ስገቡ እንደዚህ አይነት ዳሽቦርድ ላይ ይመጣል። መጀመሪያ ግን አፕላይ ማድረግ መቻላችሁን እርግጠኛ ሁኑ። የመጀመሪያውን ሊንክ ተጠቅማችሁ ሬጂስተር አድርጋችሁ ሲጨርሱ ነው እዚህ ቦታ ላይ የምትመጡት። እኔ አሁን ይሄ ሁለተኛ ኢሜል ላይ የምሰራው ነው። ኖርማሊ እዚህ ጋር ሙሉ ስቴፑ በመጀመሪያው ቪዲዮ እዚህ ለመድረስ የመጀመሪያ ቪዲዮን ማየት አለባችሁ። ከዛ በኋላ ነው ወደዚህ የምትመጡት። ከዛ እዚህ ጋር ላንጉዌጅ ትራንስክሪፕሽን የሚለው ተጨምሯል፣ አድ ተደርጓል። ትላንት ማታ ነው አድ የተደረገው፣ ሌሊት 6 ሰዓት ላይ፣ አርብ ሌሊት 6 ሰዓት ላይ ነው አድ የተደረገው። ስለዚህ ዛሬ አዳዲስ መረጃዎችን ለእናንተ ለማሳየት እዚህ ጋር ሬጂስተር አፕላይ የሚደረግበትን እንትን እከፍታለሁ። ልክ ሲከፍት እንደዚህ ከ1 እስከ 10 ያለው ጋይድላይን አለ፣ ትራንስክሪፕሽን ጋይድላይን። ግን እዚህ ጋር ፉል ጋይድላይን በአንዴ ማግኘት ትችላላችሁ። እዚህ ጋር እቺን ነክታችሁ ፉል ጋይድላይን፣ ይሄ በፒዲኤፍ መልክ ማውረድም ትችላላችሁ፣ ማንበብም ትችላላችሁ። ግን በተናጥል ሲያሳይ እዚህ ጋር በተናጥል ግዴታ እያንዳንዱን አይታችሁ ማለፍ አለባችሁ። ከ1 እስከ 10 ምን ምን እንደሚል በጨረፍታ ልንገራችሁ። ይህን ሀሳብ ትራንስክሪፕሽን ፕሮጀክት ላይ ሲንግል ተናጋሪ ነው የሚያወራው፣ ማለት አንድ ሰው ነው የሚያወራው። ደብል ከሆነ ሌላ ሩል አለ። እያንዳንዱ ሩሎቹ ናቸው እነኚህ። ስለዚህ ላይን ባይ ላይን ትራንስክራይብ ይደረጋል። አማርኛ እኔ አሁን ለምሳሌ የኔ ድምፅ እዛ ላይ ቢገኝ ኖሮ የማወራውን እያንዳንዱን ወርድ ባይ ወርድ መጽሐፍ፣ ግራመር፣ 4 ነጥብ፣ ነጠላ ሰረዝ፣ ጥያቄ ምልክት ምናምን ፓንክቹዌሽን ጠብቃችሁ ማለት ነው። ግራመር ግን አታስተካክሉም። ሰውየው ያወራትን ያችን ነው የምታወሩትን ምጽፉት። እና ህጎች አሉ ስታወሩ ምን አይነት ይሄ ፎልስ ስታርት የሚባል አለ፣ ስታቹር የሚባል አለ፣ ፊለር ወርድስ የሚባል አለ። እነኝን እንዴት እንደምታስገቡ ህጎች አሉ። እና እነሱን ህጎችን ነው አሁን እያሳየ ያለው ሰው። ላይን ባይ ላይን ኦዲዮን ሰምታችሁ ከዛ ላይን ባይ ላይን ትራንስክራይብ ታደርጋላችሁ ማለት ነው። ስለዚህ የምትሰሙትን ሁሉ ትራንስክራይብ ታደርጋላችሁ። ከዛ ሴቭ እያደረጋችሁ ማለፍ ነው ይላል የመጀመሪያው ስቴፕ። እዚህ ጋር ምን ይላል? ኢምፖርታንት ትራንስክራይቢንግ ኢን ዘ ሴም ላንጉዌጅ ዘ ስፒከር ኢዝ ዩዚንግ። በአማርኛ ነው የምጽፉት። በቃ አማርኛ አፕላይ ካደረጋችሁ በአማርኛ ነው የምጽፉት። ሌላ ነገር እንግሊዝኛ ምናምን አትጽፉም። ስለዚህ ኔክስት ብለን ምን እንደሚል አሳያችኋለሁ። ፕሪዘርቭ ኤቭሪቲንግ ይላል። ይሄ ዩር ጎል ኢዝ ቱ ካፕቸር ኤቭሪቲንግ ዛት ስፒከር ሳይዝ። ምንም ነገር ይሁን ስፒከሩ የሚያወራውን መጽሐፍ ነው ይላል ከነስተቱ ኢንክሉዲንግ ሚስቴክስ ሄሲቴሽን እንደ ሪፒትድ ወርድስ። በቃ ስተት ቃላት ምናምን ያለበትም ሊሆን ይችላል። ሄሲቴሽን ማለት እያለ ለምሳሌ አማርኛ ለማለት አማርኛ ቢል ያለውንም ትጽፋላችሁ። የራሱ የሆነ ኢንስትራክሽን አለው። ደግሞ ሪፒትድ ወርድ የተደጋገመ ወርድ ለምሳሌ አማርኛ ብዬ 3 ብደግም 3ቱንም ትጽፋላችሁ ማለት ነው። ስለዚህ ይሄ ኢንስትራክሽን ማለት ፊልተር የምታደርጉበት ነገር የለም እያለ ነው። ግን እንዴት እንደምትጽፉ ወደ ታች ታገኛላችሁ። ይሄ ያው ሶፍትዌር ካን ኦልዌይስ ሪሙቭ ኤክስትራ ወርድስ ሌተር ባት በኋላ ሶፍትዌሩ ኤአዩ ዲቴክት አድርጎ ኤክስትራ ወርዶችን ያወጣል። ግን አሁን ላይ ሁሉንም መጻፍ አለባችሁ ይላል።
ከዛ ፎልስ ስታርት የሚባለው አለ። ለምሳሌ አይ ዋንት ብሎ ኖ አይ ሚን ማለቴ ምናምን ያንን ነገር ካልኩ በኋላ እዛ ጋር አቁሜ ማለቴ ብዬ ሌላ ሀሳብ ብቀጥል ያንን በደብል ዳሽ አርጋችሁ ማሳየት የሚባለው ነገር ነው እዚህ ጋር ያለው። ደብል ዳሽ እና ሲንግል ዳሽ ጥቅሙን ይናገራል። ቱ ሃይፐንስ ይኸው ዩዝ ኤግዛክትሊ ቱ ሃይፐንስ ኖት ማለት ኢን ዳሽ ኢም ዳሽ እንደዚህ አይነት ዳሾቹን እንዳትጠቀሙ። ሃይፈን እንዳረሱ ሃይፈን ነው የምትጠቀሙት። ይሄ በአይምሯችሁ የምትይዙት ነው። ስጽፉ የሆነ ነገር ሲመጣ ወዲያውኑ ያንን ኢንስትራክሽን መሰረት ማስገባት መቻል አለባችሁ። ሸምድዳችሁ በአይምሯችሁ ለስራ ይዛችሁ ሬዲ የምትሆኑበት ኢንስትራክሽን ነው እየነገርኳችሁ ያለሁት። ዝም ብሎ አይተን ማለፍ ሳይሆን እያንዳንዱ አፕላይ የሚደረግ ነው። ስታቸር የሚባል አለ። ይሄ በቃ ሪፒት የሚሆኑ ቃላቶቹን ፍራግመንትም ይሁን ወርድም ይሁን ምን ታደርጋላችሁ እንትን ትላላችሁ ትጽፋላችሁ ይላል። ለምሳሌ ቢል ሰውየው እዚህ ጋር ሲንግል ዳሽ እያደረጋችሁ ታስቀምጣላችሁ። ወይም አይ ወንት የስተርዳይ ብሎ ቢያነብ አይ ያለበትን ሶስቱንም ጽፏል ማለት ነው። ስለዚህ በዚህ መልኩ እንትን ትላላችሁ። ይሄንን በደንብ ታነባላችሁ ስቴፕ ባይ ስቴፕ። ይሄን አሁን ዘርዝሬ አልጨርስም፣ ገና 4 ላይ ነኝ እና ይሄንን ሄሲቴሽን ፊለር ወርድስ እንደሚጻፍ ነገራችኋለሁ። ይሄ ያለም እንትን ይጻፋል። ከዛ ኪፕ አስ ስፖከን እንደተነገረ ነው የምትጽፉት። ለምሳሌ አንድ ሰው በእንግሊዝኛ ነው የተጻፈው ይሄ በአማርኛም እንደዚህ አይነት ወርዶች ሊመጡ ይችላሉ። ምናልባት ጎና፣ ዋና ይሄን ሰዎቹ አሳጥሮ የጻፉት ጎታ፣ ትራያና፣ ዱኖ ቢሉ እሱን እንዳሉት ነው የምጽፉት ማለት ነው። ልክ ይሄ በእንደዚህ አይነት ፎርም አማርኛ ላይ የሆነ ነገር ቢመጣ፣ በነገራችን ላይ በዚህ ስራ እንግሊዝኛ አፕላይ ማድረግ ትችላላችሁ የምትችሉ ሰዎች። እንግሊዝኛም አለ በእንግሊዝኛ ትራንስክራይብ ማድረግ የምትችሉት የተወራውን መጻፍ የምትችሉ ሰዎች ሰምታችሁ መጻፍ የምትችሉ ሰዎች አፕላይ ማድረግ ትችላላችሁ። በጣም አሪፍ ስራ ነው። ሶ በዚህ መልኩ ይሄንን ትቀጥላላችሁ። በቃ ይሄ ኦልሬዲ የራሱ የሆነ ሩል አለው ሙሉ በሙሉ የኮድ ኤንድ አይደንቲፋየርስ። ይሄ ስለ የሆነ ኮድ ጋር የሚመጣ ነገር ቢኖር አድሬስ ለምሳሌ ኤክስቦክስ 360 አይፎን 30 ፕሮ ዊንዶ 11 እንደዚህ አይነት ቃላቶቹን ራሱ ቢመጡ እንዴት መጻፍ እንዳለባቸው የራሱ የሆነ ሌተሪንግ አጻጻፍ አለ። ለምሳሌ ነምበር በሌተር የሚጻፍበትና በዲጂት የሚጻፍበት የራሱ የሆነ አጻጻፍ ስታይል አለው። ይሄንን ሩሎቹን በደንብ አንብቡ እንዳስቱ። ከዛ ፐርሰናል ዳታ እንደ ስፔሊንግ ይላል። ስልክ ቁጥር ሲሆን 3 ዲጂት እየጻፋችሁ ሃይፈን እያደረጋችሁ መጻፍ እንዳለባችሁ። ኢሜይል ሲሆን ደግሞ በዚህ ፎርም መጻፍ እንዳለባችሁ። ሰዎች ሲያወሩ የተለያዩ ነገሮችን ሊያወሩ ይችላሉ። እናንተ ግን በዚህ ፎርም። ከዛ አድሬስ ሲሆን ደግሞ እንደዚህ ፎርም። ዴት ሲሆን እንደዚህ መጻፍ እንደምትችሉ፣ ወር፣ ቀን፣ ዓመተ ምህረት ማስቀደም እንደምትችሉ ፎርማቱን ያሳያችኋል። ወርድ ለምሳሌ ስፔል የሚደረግ ወርድ ስማቸው ስፔል ሲደረግ ምናምን እንደዚህ መጻፍ እንዳለበት ይናገራል። ሶ እዚህ ጋር ሄልፕፉል መሆኑን እንትን ብላችሁ ኪውዝ አለ። ከዚህ ቀጥሎ ያለውን ኪውዝ መውሰድ ነው። ከዛ ኪውዙን ልክ በተረዳችሁት መልክ ማስገባት ነው። ይሄ 7 ጥያቄ ነው ያለው። 7ቱንም ማለፍ አለባችሁ። ዘ ስፒከር ሳይዝ አይ ዋንት ቱ ዘ ብሎ 3 ነጥብ አይ ሚን ዌር ዊ ዌር ሄዲንግ ቱ ዘ ስቶር ቢል ሃው ዱ ዩ ትራንስክራይብ ዚስ አስ ኢት ኢዝ። ይሄንን አረኩት። ትክክል ነው። ኔክስት ኩዌሽን ዘ ስፒከር ሳይዝ ፍሪኩዌንትሊ ዋት ሹድ ዩ ዱ። እዚህ ጋር ሪሙቭ ይላል። እዚህ ጋር ኪፕ ሳም በት ኪፕ ኦል። ኢንስትራክሽኑ ላይ ያያችሁት ነገር ነው። ዘ ስፒከር ስታቸር
ዋት አር ዩ ዱይንግ ሃው ዱ ዩ ትራንስክራይብ ዚስ። ሶ በዚህ መልኩ ነው። ይሄንን ዘ ስፒከር ሳይዝ ሺ ዶንት ናው ዋት ሺ ኢዝ ቶኪንግ አባውት ዋት ዱ ዩ ዱ ራሱን ፊክስ ኪፕ አስ ኪፕ እናደርጋለን። ምንም አንቀይረውም። ዘ ስፒከር ሳይዝ ጎና ዋና ሃው ዱ ዩ ትራንስክራይብ አሲቲስ ኪፕ። እሺ ዘ ስፒከር ሳይዝ ዜር ኮንፊርሜሽን ኮድ ኤ ዳሽ 337 ቢ። ይሄ ነው አጻጻፉ ማለት ነው። ይሄ ስፔሊንጉም ይሄ ነው። ኦኬ ጨርሻለሁ። ፈተናው በዚህ መልኩ 7 ከ7 አግኝቻለሁ። ሶ እዚህ ጋር ትራንስክሪፕሽን ፈተና አለ። አሁን ደግሞ ትራንስክሪፕሽን ፈተና ደግሞ ምንድን ነው? ኦዲዮን በትክክል ሰምተን በትክክል ትራንስክራይብ ማድረግ ነው። ዋት ዱ ዩ ሂር ሊሰን ዘ ኦዲዮ ይላል። ትራንስክራይብ ዋት ዱ ዩ ሂር ሰሚት ኤንድ ኮንቲኒው ይላል። 3 ክሊፖች አሉ። ሶስቱንም በ10 እስከ 15 ደቂቃ ይላል። ከዛ በላይ ይፈጃል። በትንሹ 1 ሰዓት ምናምን ሊፈጅ ይችላል። ይሄንን እኔ ሃይላይት አሳይቼ አልፋለሁ፣ ምክንያቱም በጣም ረጅም ነው። ሶ ያንን ሁሉ ትዕግስት ኖሯችሁ አትቀመጡም። እዚህ ጋር መጥቻለሁ። ኦልሞስት ይሄኛው ትራንስክራይብ የሆነውን ግን ኤዲት ማድረግ፣ ለምሳሌ እያንዳንዱን ወርዱን ቼክ ታደርጋላችሁ። እዚህ ጋር ፕላይ አለ፣ ስፒድ መጨመር አለ። ስፒድ ለምሳሌ ከፈጠነባችሁ መቀነስ ትችላላችሁ፣ ከዘገየባችሁ ደግሞ መጨመር ትችላላችሁ። የተናጋሪው ለምሳሌ ፕላይ ብዬ ላሰማችሁ። ስብሰባ ላይ ቆሜ ስመለከት ሁላችንም ምን ያህል ራሳችንን እያታገልን እንዳለን በደንብ ገብቶኛል። ሁላችሁም እዚህ ምቾት በማይሰጡ ወንበሮች ላይ ተቀምጣችሁ ማስታወሻ የምትይዙ ለመሰላችሁ በስልካችሁ ሌላ ነገር እንደምታዩ ያውቃል። ይሄ አሁን ንግግር ነው ኖርማሊ። እና ይሄንን እንዴት እንደምትጽፉ ኮመንት እያደረጋችሁ እንደምታስተካክሉ ነው። አሁን ይህ ፈተና ነው ኖርማሊ። እና ሶ እዚህ ጋር ከመነሻው ጀምረን እየሰማን ቼክ እናደርጋለን። ሄድፎን መጠቀም አለብኝ። እሺ ሄድሴት ተጠቅም ያለው አሁን በትክክል እየሰማው፣ ምናልባት ይሄኛው ድምፅ ለእናንተ ይኖራል አይኖርም እርግጠኛ አይደለሁም። እሺ እዚህ ጋር ፕላይ ልበል ለመጀመሪያውን። መሆኑን እኔ ጽዮን በረከት ጽዮን እዚህ ጋር እንግዲህ እያሳያች ጽዮን ነው ያለችው። እኔ ጽዮን በረከት በዚህ አስ ብላ አሰልቺ አይነት ነገር በዚህ አሰልቺ ኦኬ አሰልቺ የድርጅታችን እስቲ እዚህ ጋር ሚሲንግ ወርድ እሺ የድ ብላ እንደገና የድርጅታችን ብላለች። የዲ ብዬ ፎልስ ስታርት ኦኬ። እዚህ ጋር ደብል ሃይፈን ከዛ በኋላ የድርጅታችን አመታዊ የሚለው ይቀጥላል ማለት ነው። አመታዊ ስብሰባ ላይ ቆሜ ይኸውላችሁ፣ አያችኋ? ልክ አይደለም። አመታዊ ስብሰባ ላይ ቆሜ
እንደዚህ ነው ማለት ስራዎቹ እንደዚህ ነው የሚቀጥሉት እና አይ ቲንክ እንዳላሰለቻችሁ እስከ ግማሽ እንዴት እንደሰራው ታይታችኋል። ከዚህ በኋላ ያለውን ደግሞ ሌላ ስቴፑን ሌላኛው ፈተና ደግሞ ሌላ አይነት ነው እና ሁለተኛውን ፈተና ላሳያችሁ። ኦኬ ሁለተኛው መጥቷል። ሁለተኛ ደግሞ እያንዳንዱን ወርድ የያዘ አኖቴሽን ቦክስ አለ። ለምሳሌ እቺ ወርድ ምን የምትል መሰል ዩዘር ኢሜይል። ይሄንን ምን እናደርጋለን? እዚህ ጋር ፕላይ በተን አለ። እዚህ ጋር ደግሞ ለምሳሌ እችን ብቻ ክሊክ አድርገን እችን ብቻ ፕላይ እያደረግን ማየት እንችላለን። ፓውዝ እያደረግን ሴት እናደርጋለን ማለት ነው። እሺ ከመነሻው ስንጀምር የመጀመሪያ ወርድ ምንድን ነው የሚለው ራሱ ይላል። ራሱ የሚለው ላይ እሺ የቱ ጋር ይጀምራል መሰለ? በጣም መቶ ነው፣ ወደዚህ መቶ ነው። ራሱ እዚህ ጋር ነው የሚጀምረው። ራሱ የምትለው እዚህ ጋር ነው የምትመጣው። እሺ አሁን ያላችሁ የትና የት እንዳለ ማለት ነው። ይሄንን ሸግሸግ እናደርጋለን እንደዚህ ብለን። እሺ ይሄንንም ወደዚህ ይህንንም ወደዚህ የፊቱን ባዶ እናደርጋለን። ኤግዛክት ወርዷን ኤግዛክት ቦታ ላይ ለማስቀመጥ ስለተፈለገ ነው። እዚህ ጋር ነው። አሁንም ይሄንን ጠበብ እናደርግና ወርዷን ወደዚህ። አሁን ምን እያደረኩ ነው? ራሱ የምትለዋ እዚች አካባቢ ነች። ራሱ የምትለዋ ቃል ላይ ነው የምትቀመጠው እቺ ማለት ነው። ከዛ እዚህ ድረስ ያላችሁ ራሱ የምትለዋ መታለች። እዚህ ጋር ቀጥሎ ያለው ስማቸው ሰልችቷቸው። ኦኬ ይሄ አይ ቲንክ ወደዚህ ድረስ ይሄዳል። ስለዚህ ይሄንንም እናሸጋሽገው እዚህ ድረስ። ኦኬ ይሄዳል እዚህ ድረስ። አያችሁ እንደዚህ እያደረግን ማስቀመጥ ነው ሁሉንም ማለት ነው። እዚህ ጋር እቺ አሁን የተቀመጠችው ውስጥ አልገባችም። ቦታዋን አግኝተን እናስቀምጣለን። እነኚህ በሙሉ የተደረደሩት በተመሳሳይ በዚህ መልኩ ይስተካከላሉ ማለት ነው። በዚህ መልኩ እኔ ጨርሳለሁ። እናንተ ሶስተኛ ስቴፕ ላይ እንገናኝ። ይሄንንም ጨርሼ ማለት ነው። አሁን ደግሞ ቀጥታ ወደ ሶስተኛ ስቴፕ እንገባለን። እንግዲህ እዚህ ጋር ኦዲዮ ተሰጥቷል። ኦዲዮ የ2 ደቂቃ ነው እኔ ጋር የተሰጠኝ። ለእናንተ ስንት እንደሚሰጥ አይታወቅም። ቀጥታ ይሄንን ኦዲዮ እየሰማን ታይፕ ማድረግ ነው እዚህ ጋር ኢንስትራክሽኑ መሰረት ማለት ነው። ይሄኛው ምንም አያስፈልግም፣ ማሳየትም አያስፈልግም። በኢንስትራክሽኑ መሰረት ታይፕ ማድረግ ነው ከእናንተ የሚጠበቀው። ዘን ሰሚት ታደርጋላችሁ ማለት ነው። እኔ እሰራለሁ ቀጥታ። እውነት ለመናገር ብሎ ነው የሚጀምረው። ለመናገር ይሄ አዲስ አሁን እንግዲህ እንደምታዩት አንደር ሪቪው ብሏል። ያንን ሰሚት ካረኩ በኋላ በዚህ መልኩ አፕላይ ታደርጋላችሁ። ከዛ ምንድነው ከ2 ቀን በኋላ ኢሜል እንደሚመጣ እስከ 2 ቀን እንደሚቆይ ተናግረዋል። ስለዚህ በኢሜል መጠበቅ ነው። ስለዚህ አፕላይ አድርጌያለሁ። ከዛ በኋላ ምላሻቸውን እንጠብቃለን። ልክ ምላሹ እንደመጣ ወደ ስራ መግባት እንችላለን ማለት ነው። በዚህ መልኩ እንግዲህ ትራንስክሪፕሽን ስራ አፕላይ አድርጉ። የሚመጣውን ፊድባክ አብረን እንጠብቃለን። ፊድባኩ ከመጣ በኋላ ስራውንም እየሰራው የሚቸግራችሁ ነገር ካለ ለማሳየት ሞክራለሁ። ቀጣይ ቪዲዮ እስክንገናኝ መልካም ጊዜ።
ቻናሉን ሰብስክራይብ ማድረግ እንዳደረሱ፣ ቪዲዮን ላይክ አድርጉ። ቻው